የሱዳን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ላይ የተሰነዘረበትን ጥቃት መከላከል መቻሉን ገለጸ። ኤርዶጋን እስራኤል ፍልስጤምን ከዓለም አቀፍ ትኩረት ለማስወገድ እየሰራች ነው አሉ። የአሜሪካ የአየር መከላከያ ስጋት ውስጥ መውደቁም ተሰማ። ኢራን ሚሳኤሎቿን የአየር ላይ አቅጣጫ እንዲቀይሩም አድርጋ አሻሻለች። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። የሱዳን ጦር ኃይሎች ከኢትዮጵያ ጋር በሚያዋስነው በብሉ ናይል ግዛት በቀይሳን ከተማ ላይ በፈጥኖ ደራሽ ኃይሉና አጋሩ ከሆነው የሱዳን ሕዝብ ነጻነት ንቅናቄ የተሰነዘረውን ጥቃት በትናንትናው ዕለት መከላከል ተችሏል ሲል የክልሉ ባለስልጣናት አስታውቋል። የቀይሳን ጠቅላይ ግዛት አስተዳደር ባወጣው መግለጫ ላይ እንዳመለከተው ከሆነ የተሰነዘረው ጥቃት በተለይም በመኸር ወቅት የእርሻ ስራ ላይ በሚገኙ ንጹሃን አርሶ አደሮች ላይ ያነጣጠረ ነውም ብሏል። አስተዳደሩ ይህንን ድርጊት ሙሉ በሙሉ የጦር ወንጀል ሲል የፈረጀው ሲሆን ይህን የወንጀል ጥቃት እናወግዛለን በማለት ጥቃቱ የዜጎችን ዕለታዊ ኑሮ ደህንነትና የአካባቢውን መረጋጋት ለማናጋት የተደረገ የወንጀል ሙከራ ነው በማለት አጥብቆ አውግዞታል። በጥቃቱ የተመዘገበ የሰው ወይም የንብረት ጉዳት ስለመኖሩ እስካሁን ይፋ የተደረገ መረጃ የሌለ ሲሆን በፈጥኖ ደራሽ ኃይሉ በኩልም ቢሆን ስለ ሁኔታው የተሰጠ አጸፋዊ አስተያየት የለም ሲል የዘገበው ቲአርቲ አፍሪካ ነው። የሱዳን ጦር ባለፈው ወር በዚሁ በቀይሳን ጠቅላይ ግዛት ስር በሚገኙ ዲምሳድና ያራ በተባሉ አካባቢዎች ላይ በተመሳሳይ መልኩ የተሰነዘሩ ጥቃቶችን መከላከል መቻሉን ማስታወቁ ይታወሳል። በብሉ ናይል ግዛት ውስጥ የሱዳን ብሔራዊ ጦር ሰፊ ቦታዎችን ተቆጣጥሮ የሚገኝ ሲሆን የሱዳን ሕዝብ ነጻነት ንቅናቄ ደግሞ እንደ ኤሮፓያን አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋንና በብሉ ናይል ክልሎች ራስን በራስ የማስተዳደር መብት ለማስከበር ከመንግስት ኃይሎች ጋር ሲዋጋ የቆየ ቡድን መሆኑን ይታወሳል። እንደ ኤሮፓያን አቆጣጠር ከ2023 ጀምሮ የተቀሰቀሰው አጥፊው የሱዳን የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉን ወደ ሀገሪቱ መደበኛ ወታደራዊ አወቃቀር ውስጥ የመቀላቀል ሂደት ላይ በተፈጠረ አለመግባባት ምክንያት በሱዳን ብሔራዊ ጦርና በፈጥኖ ደራሹ መካከል የተጀመረ ነው። ይህ ጦርነት በ10 ሺዎች የሚቆጠሩ ንጹሃን ዜጎችን ሕይወት የቀጠፈ ሲሆን ከ13 ሚሊዮን በላይ ሰዎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። በተጨማሪም አገሪቱን በዓለም ላይ ከታዩት ከባድ የሰብአዊ ቀውሶችና የረሃብ አደጋዎች ከተፈጠረባቸው ሀገራት አንዷ እንድትሆንም አድርጓታል። የቱርኩ ፕሬዝዳንት ኤርዶጋን እንደተናገሩት የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ፍልስጤምን ከዓለም አቀፍ አጀንዳ ለማስወገድ እየሰራ ነው ሲሉም ከሰዋል። ኤርዶጋን በአንካራ ከፍልስጤሙ አቻቸው መሐመድ አባስ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ የኔታንያሁ መንግስት ዓላማ በአካባቢው የሚፈጠሩ ሁከትና አዳዲስ ግጭቶችን በመጠቀም ፍልስጤምን የሰው ልጅ የጋራ አጀንዳ እንዳትሆን ማድረግ ነውም ብለዋል። ፕሬዝዳንቱ አክለውም ምንም ያህል ቢጥሩም አይሳካላቸውም፣ ጥፋቷን በተመኙ ቁጥር የፍልስጤም ጉዳይ በሰው ልጅ ልብ ውስጥ እያደገ ይሄዳል ሲሉ ተናግረዋል። ቱርክም ለፍልስጤም ሀገርነት ምስረታ ትግሏን እንደምትቀጥል ቃል ገብተዋል። የፍልስጤም ጉዳይ ጠበቃ በመሆን የሚታወቁት ኤርዶጋን የኔታንያሁን መንግስት በተደጋጋሚ የተቹ ሲሆን የእስራኤሉ ጠቅላይ ሚኒስትር በጋዛ የዘር ማጥፋት ወንጀል ፈጽመዋል፣ በዌስት ባንክ በሊባኖስ እና በሱሪያ ከተደረጉት ድርጊቶች ባሻገር የወረራና የማስፋፋት ፖሊሲዎችን እየተከተሉ ይገኛሉ ሲሉም ከሰዋቸዋል። አባስ ከዲፕሎማሲያዊ አማካሪያቸው ማጅዲ ካሊዲ ከደህንነት አዛዡ ማጄድ ፋራጅ እና ከከፍተኛ የፍልስጤም ባለስልጣን ዚያድ አቡ አምር ጋር በመሆን አንካራ ገብተዋል። የፍልስጤሙ መሪ አስፈላጊና አዎንታዊ ብለው በገለጹት የረቡዕ ዕለት ውይይታቸው ከአንካራው ኤርዶጋን ጋር በመሆን በወቅታዊ የክልሉ ሁኔታዎች ላይ መክረዋል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ ማዋሏ ተገለጸ። አዲሱ አሰራር ሚሳኤሎች ወደ ተተኮሱበት ኢላማ እየበረሩ ሳሉ ድንገተኛ የአየር ላይ አቅጣጫ ለውጥ ማድረግ የሚያስችላቸው በመሆኑ የአሜሪካን ዘመናዊ የአየር መከላከያ ስርዓቶች ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥቷቸዋል። ይህ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋት የደቀነ ሲሆን በቀጣይ በቀጠናው የሚኖረውን የኃይል ሚዛንም ወደ አዲስ ምዕራፍ ሊያሸጋግር
ሊያሸጋግረው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ይገኛሉ። ለዛሬ ያዘጋጀልናችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ